ስለዚህ ለስኬት ሁላችንም ሩብ ጉዳይ ላይ ያለን ደርሰናል። ልብ አድርጉ። ፍላጎት ወደዚህ አዋዋል ወደዚህ ከሆነ ሰው የሚሆነው ልምድ የሚያዳብረው እንደሚውልበት ቦታ ነው ወይስ እንደ ፍላጎቱ? እየጣፈጠው መቆም አለበት ልምድ እንዲሆን። ለዚህ ነው ቡና መጀመሪያ ስንቀምስ ኦር ሌላ የሚመሩ ነገሮች ሰዎች ሲቀምሱ ፉት ብለው ትተውታል ሳያስቸግራቸው በፊት። ወደ ግቦቻችሁም ሳታስተውሉ እንደ ዘበት እንድትደርሱባቸው አስተውላችሁ ልምዱን መገንባት ያስፈልጋል። አታወላውሉ። ብዙ ሰው ያወላውላል። የዛሬ ዓመት ፍላጎቱ ሌላ ነው፣ ካቻምና ፍላጎቱ ሌላ ነው፣ ዘንድሮ የሚፈልገው ሌላ ነው፣ በሚቀጥለው ዓመት ሌላ። እንደምን ሆነ እንደ ቲክቶክ ላይ እንዳየው ነገር ሁኔታ እንትን ካልሆነ በቃ እያላችሁ በየጊዜው እንትኑን ስኬሉን የሚያወርድ ሰው አለ። ሚሊዮነር አድርገኝ ብሎ ይጠይቅና ከዛ ትንሽ ድክ ድክ ብሎ ሲያጣ በመቶ ሺህም ከሰጠኝ ምንም ችግር የለውም። ድክ ድክ ብሎ ሲያጣ ደግሞ 10 ሺህ ምን ማናየበት። ከዛ ድክ ድክ ብሎ ሲያጣ የምበላው ተሰጠኝ። እኔ ምለው ፈጣሪ ለመስጠት የሪሶርስ እጥረት አለበት? እኮ መልሳችን እኮ ነው ደስ የሚለኝ። እንደሌለበት እናውቃለን። አጠያየቃችሁ ግን አይታችሁታል? ስሙኝ በደም ጠንካራ ፍላጎትን ለማጠናከር የምትፈልጉ ከሆነ በጭራሽ ልትሄዱ የምትፈልጉበትን ሰፈር አትሙ፣ አትሳደቡ፣ አትተርቡ። መልካሙን በጎውን ከዛ መማር ያስፈልጋል። የስኬት ልምድ አለ፣ የውድቀት ልምድ አለ፣ የፍቅር ልምድ አለ፣ የጥላቻ ልምድ አለ፣ የእድገት ልምድ አለ፣ የውድቀት ልምድ አለ፣ የባለጸግነት ልምድ አለ፣ የድህነት ልምድ አለ። በደንብ አዳምጡ። ከተግባር በፊት ልምድ ይቀድማል። ልምድ ማለት ትንንሽ ተመሳሳይ ተግባራት በወጥነት መስራት ሲሆን ተግባር ማለት ለእቅዳችን ለተግባራችን የሚበጅ ያክል ድርጊት ውስጥ መግባት። መጽሐፍ አንብቦ ህይወትን መቀየር ምናልባት በቀን ውስጥ አንድ ቻፕተር ምናልባት በቀን ውስጥ 10 ገጽ 5 ገጽ ማንበብ ሊያስፈልገኝ ይችላል በአንድ ዓመት ውስጥ የምፈልገው ደረጃ ለመድረስ። ነገር ግን ለማንበብ ውስጥ የሚከተኝ ልምድ ያስፈልገኛል። ለምን? ልብ አድርጉ። ቡናም ሲቀመስ አይጣፍጥም ነበር። መጽሐፍም መጀመሪያ ገልጠን ስናነብ ምን አይልም አያዝናናም ነበር። ነገር ግን ከማንበቡ ይልቅ ምኑ ይጣፍጣል? ልምድ ይጣፍጣል። ልምድ ይጣፍጣል ማለት ልምድ ሁል ጊዜ አምጣ አምጣ እንዲለን ያደርገናል ህሊናችን ከለመደው። ስለዚህ ማስለመድ ነው ያለብን ማለት ነው። ከመተግበር በፊት ማስለመድ አለብን። ተግባር ውስጥ ከመግባታችን በፊት ማስለመድ። ባለጸጋ መሆን ይፈልጋል። እግዚአብሔርን ፈጣሪን አምላክን ማስቀደም ይፈልጋል። ሰውን ማስቀደም ይፈልጋል። ስለዚህ ለነዚህ ለሶስቱ ልምድ ማዳበር አለበት የለበትም? ስለዚህ ልምዱ ከሌላ ሰው ጋር አይመሳሰልም ማለት እንዲህ አይነት ግብ ካላቸው ሰዎች ጋር ካልሆነ በስተቀር የሱ ልምድና የሷ ልምድ ይለያያል። ምናቸው ስለሚለያይ? ፍላጎታቸው ስለሚለያይ። ስለዚህ ጓደኞቹን ለመምሰል አታገኙትም። ይሄን ሰው ልምዱን ነው መምሰል ያለበት። ስለዚህ ግቡን ነው መምሰል ያለበት። ግቡን ለመምሰል ደግሞ ልምድ መገንባት አለበት። በቀላሉ ልምድ አይገነባም። ልምድ ከልጓም ይልቃል ይባላል። አሁን ለኔና ለናንተ ህሊና የሚበልጠው ነገር ምናችን ነው? ልምምዳችን ነው። ልምድ ማንም መጥቶ አያዳብርላችሁ ኢንክሉዲንግ ፈጣሪ። ፈጣሪ እንኳን መጥቶ ልምዳችሁን ለመቀየር ቢሞክር አለ እናንተ ፈቃድ አይቻልም። ይቅር ይበለኝ። ለምን? ዲሞክራሲ ተሰጥቷችኋል። እሱ አይችልም ስል አይችልም አይደለም፣ ጭፍልቅም ማድረግ ይችላልኛ። የእናንተ ፈቃድ ግን እጅግ በጣም ወሳኝ ነው። በዚህ ምድር ላይ እስካለን ድረስ አንዳንድ ሰው ፈጣሪው እንዲቀይረው የሚጠብቅ ሰው አለ ቁጭ ብሎ ማለት። የኔም አንድ ቀን ተራይ ሲደርስ ፈጣሪ ይቀይር አይቀይርህም። የጎደለን በማንም ተጠያቂነት አለ። በአገሪቱ አይደለም፣ በቀበሌው አይደለም፣ በአየር ንብረቱ አይደለም፣ በቤተሰብ አይደለም፣ በጓደኛ አይደለም፣ በአስተማሪው አይደለም፣ በኢኮኖሚው አይደለም። የራሳችን አስተሳሰብ ነው። አስተሳሰባችን ተግባር ውስጥ እንዳንገባ አድርጎናል። ለምንፈልገው ይሄን ደግሞ እንዳናረግ አናውቅም። ዓለም ሰው ስላላወቀ ሳይቀጣ ይቀራል። ብዙዎቻችን እኮ ህሊናን ተሸክመን ለማወቅ እንኳን አንጥርም። ሶሻል ሚዲያ ለመጎርጎር ነው የምንጠቀምበት። እስቲ ከዛሬ ጀምሮ 30 ደቂቃ በቀን ውስጥ ሳላነብ አላድርም በሉና ስለ ማይንድ ብቻ የሚያወሩ ነገሮችን መጽሐፎችን ብቻ እስቲ አንብቡ። 3 ዓመት ሌላ ሰው ነው የምትሆኑት። እኔ ማንበብ የቀየረኝ ሰው ነኝ።
ማንበብ ኮምፕሊትሊ ትራንስፎርም ያደረገኝ ሰው ነኝ። ለማንበብ እንዲህ መጽሐፍ ገልጦ ለማንበብ 1 ገጽ 2 ገጽ ማንበብ ብዙ ጊዜ የሚያዛጋኝ እንቅልፍ የሚመጣ ሰው። ህሊናችን አሰራሩ አንድ አይነት ነው። ውስጡ የገባው ዳታ ግን ይለያያል። የገባው መረጃ ግን ይለያያል። ለምትፈልጉት ፍላጎት ተመሳሳይ ምን ያስፈልገናል? ተመሳሳይ ልምድ ያስፈልገናል። የት አለ ልምድ? በየቀኑ የሚደረግ ነው። አትልፉ። ልምድን ለመገንባት አሁን ልፋት ያለም ሲምፕል ነገር ነው የምነግራችሁ። አቶሚክ ሃቢትስ ከሚለው መጽሐፍ እየጣፈጠው መቆም አለበት። ልምድ እንዲሆን እየጣፈጠው መቆም። ለዚህ ነው ቡና መጀመሪያ ስንቀምስ ኦር ሌላ የሚመሩ ነገሮች ሰዎች ሲቀምሱ ፉት ብለው ትተውታል ሳያስቸግራቸው በፊት። ከዛ ሌላ ፉት፣ ከዛ ሌላ ፉት፣ ከዛ ሌላ ፉት፣ ከዛ ታዲያ ክለብ ነው የተገኙት ሰዎች። ልምድ ነው የሚጣፍጠው። ለስኬታችሁ ለግባችሁ አስፈላጊ ልምድ ማዳበር ግዴታ ነው። አመመኝ ደከመኝ ሰለቸኝ የለም። አሁን እንደሱ ግን በጣም ትልልቅ ተግባር ውስጥ እንዳትገቡ ልምዷን የምናዳብራት በትንንሽ ነው እና የጄምስ ክሌር መጽሐፍ ላይ ካነበብኩ በኋላ ምን ይላል? ከ2 ደቂቃ በላይ አትስሩት ይላል። ለህልማችሁ ለግባችሁ የሚያስፈልገው ልምድ ለማዳበር 2 ደቂቃ ብቻ ማክሲመም፣ አለበለዚያ ከዛ በታች ስሩ። ስፖርት ነው 2 ደቂቃ ብቻ ስራና ከዛ ተመለሰ ተኛ። መጽሐፍ ማንበብ ነው 2 ደቂቃ ብቻ አንብብ፣ ከ2 ደቂቃ በኋላ ተው። ለምን? እየጣፈጠ ስታቆም ነገም ትመጣለህ። በተመሳሳይ ሰዓት በተመሳሳይ ቦታ ተመሳሳይ ድርጊት ከ2 ደቂቃ በታች ብታደርጉ ለመጪው 6 ወር አለቀ። ከዛ በኋላ በዛ ሰዓት በዛ ቦታ ምን ያሰኛችኋል? ልምድ ሆኗል አይደል? ሱስ ሆኗል። አምጣ ይላችኋል። ተግባሩን ወደድኩት አልወደድኩት ሳይሆን አውቶማቲክ የምታፈቅሩት ተግባር ሆኖ ለስኬታችሁ የሚያስፈልገው ተግባር ውስጥ ገባላችሁ ማለት ነው። ዋናው ነገር ልምዱ ተሰብሯል አልተሰበረም፣ ዋናው መተግበሩ ሳይሆን ዋናው ልምዱ ነው። የተግባር ዋናው መጽሐፍ ማንበብ ሳይሆን መጽሐፍ የማንበብ ልምምድ መገንባት ነው። ዋናው ሰውን ይቅርታ ማለት ሳይሆን የይቅርታ ልምምድ መገንባት ነው። ዋናው ማመስገን ሳይሆን የማመስገን ልምድ መገንባት ነው። ያለ ተግባር ውጤት አለ? ተግባር የሌለው ውጤት አለ ወይስ የለም? የለም። ተግባር የሌለው ውጤት የለም። ልምድ እንደዚህ ነው። አያችሁ፣ ሳይታወቅ ብዙ ያሰራል። ልምድ ሳናውቀው እኮ ነው፣ ሳንለፋ እኮ ነው፣ ላርግ ሳንል እኮ ነው፣ ሳንታገል እኮ ነው። ስለዚህ ከመስራት በፊት መለማመድ ጥሩ ስለሆነ ከተግባር በፊት ምን እናዳብር? ልምድ። ባለጸጋ የሚለውን ነገር ለማሟላት ምን ልስራ? አንድ ተግባር እሷን መጀመሪያ ተግባር ውስጥ በቀን ውስጥ 10 ሰዓት እሰራለሁ፣ 5 ሰዓት፣ 1 ሰዓት፣ 30 ደቂቃ ከማለት በፊት 2 ደቂቃ በተመሳሳይ ሰዓት በተመሳሳይ ቦታ ተመሳሳይ ተግባር ለ2 ደቂቃ ለመጪው 6 ወር ማድረግ። ከዛ ምን ይሆናል አለን? ሱስ ይሆናል፣ ልምድ ይሆናል። እንደምኑ? እንደ መጽሐፍ ማንበብ፣ እንደ ቡና መጠጣት፣ እንደ ሌሎችም ዛሬ ተነስተን የምናደርጋቸው የሚበጁም የማይበጁም ልምምዶች ሳናስተውል እንደ ዘበት ስለሆነ የምናደርጋቸው ወደ ግቦቻችሁም ሳታስተውሉ እንደ ዘበት እንድትደርሱባቸው አስተውላችሁ ልምዱ መገንባት ያስፈልጋል። አስተውሎ ልምድ መገንባት። ይኸውላችሁ ህይወት ይሄ እጣ አይደለችም። ጥር እየተደረገ በሚቀጥለው ዓመት ለሷ እጣ ይወጣል፣ በሚቀጥለው ለሷ ይወጣል አይደለም። ህይወት በዲሲፕሊን የምንመራት የምንፈልገው መርጠን የምንኖርባት ቦታ ነች። በተሰጠን መድረክ፣ ፈጣሪ በሰጠን መድረክ ውስጥ ልምዱ ሁልጊዜ ወደ ምንድን ነው የሚወስደን? ወደ ውጤቱ ነው እየወሰደን የሚመጣው በየቀኑ። ስለዚህ ፍላጎታችንን በየቀኑ እንዴት እናጠንክረው ለሚለው ስለ ፍላጎታችን ማሰብ፣ ስለ ፍላጎታችን ማየት፣ ሶሻል ሚዲያ ላይ ማየት፣ ስለ ፍላጎታችን መጠየቅ፣ ስለ ፍላጎታችን በፍላጎቱ ዙሪያ ላይ ያሳኩ ሰዎችን ሜንተር አድርጎ ማማከር። አለቀ። ዙሪያችንን እንዳለ ለስኬት አጠር ነው ማለት ነው። ለፈለግነው ውጤት ዙሪያችንን አጠር። ልብ አድርጉ። ፍላጎት ወደዚህ፣ አዋዋል ወደዚህ ከሆነ ሰው የሚሆነው ልምድ የሚያዳብረው እንደሚውልበት ቦታ ነው ወይስ እንደ ፍላጎቱ? አብዛኞቻችን ፍላጎታችን ወዲህ ነው፣ ልምምዶቻችን ወዲህ ናቸው። ስለዚህ የፍላጎቴ አይነት ልምምድ ያስፈልገኛል። ስለዚህ ለስኬት ሁላችንም ሩብ ጉዳይ ላይ ያለን ደርሰናል። የምትፈልጉት ስኬት ላይ ለመድረስ ተግባር ውስጥ መግባት ብቻ ነው። ተግባር ውስጥ ለመግባት ጠንካራ ፍላጎትን ምን ማድረግ ነው? ግልጽ የሆነ ጠንካራ ፍላጎትን ማዳበር ነው። እሱን ካዳበርን በኋላ ተግባር ውስጥ ለመግባት ልምምድ ማዳበር አለብን ነው። አውቶማቲክ ነው ማለት ነው። ማሳካት ትችላላችሁ። ከምታስቡት በላይ
ለስኬት ልምምድ ካዳበራችሁ ውድቀት ከናንተ ይርቃል። ለሀብት ልምምድ ካዳበራችሁ ድህነት ከናንተ ይርቃል። ስለዚህ what do you want የሚለውን ካወቅን በኋላ ለሱ ልምምድ ማዳበር የኛ የቤት ስራ